ሰላም ተማሪዎች እንደምን ቆይታችኋል? ዛሬ እጅግ በጣም ሊጠቅማችሁ የሚችል የሂሳብ ትሪክ ላሳያችሁ። ማሳያችሁ በባለ ሁለት አሃዝም ሆነ ባለ ሶስት አሃዝ እንዲሁም ባለ አራትም ባለ አምስት አሃዝ ሊሆን ይችላል። አሃዝ ቁጥሩ እየጨመረ በሄደ ቁጥርም ሊሰራ የሚችል የሂሳብ ትሪክ ነው ማሳያችሁ። ለምሳሌ በባለ ሁለት አሃዝ ላሳያችሁ፣ ቀጣይ በባለ ሶስት በባለ አራት እያለ ማሳያችኋለሁ ማለት ነው። እነዚህም ባለ ሁለትም ሆነ ባለ ሶስት አሃዝ ቁጥሮች ልክ እዚህ ጋር እንደምትመለከቱት አይነት ቁጥር ነው ማለት ነው። እነዚህን ቁጥሮች የአንድ ቤት ሆሄያቸው አምስት የሆነ ነገር ግን ስኩዌር አድርጉ ተብለን ብንጠየቅ ምንድነው የምናደርገው? እንደለመድነው ወይም ደግሞ ስንሰራበት የነበረው ማለት ነው 25ን ሲባዛ በ25 ያ ማለት 25ን ስኩዌር ማድረግ ማለት ነው። በራሱ ለጊዜ አባዝተን የምናገኘው ውጤት ነው። ይሄኛው በእንዲህ እንዳለ ምን ታደርጋላችሁ መሰላችሁ? የአንድ ቤት ሆሄው አምስትን ትወስዳላችሁ። የአንድ ቤት ሆሄ አምስትን በራሱ ለጊዜ ታባዙታላችሁ። 25 ነው የሚሰጣችሁ። የአንድ ቤት ሆሄ ነው ያልኳችሁ። ቀጣይ ደግሞ የአስር ቤት ሆሄው ሁለትን ትወስዳላችሁ። የአስር ቤት ሆሄው ሁለት፣ የሁለት ቁጥር ደግሞ ተከታይ ሶስት፣ ማለትም ሁለት ሲባዛ በሶስት ስድስት ነው የሚሰጣችሁ። ለምሳሌ የሁለት ቁጥር ተከታይ ሶስት ነው ያልኳችሁ። የስምንት ቁጥር ተከታይ ብትባሉ ዘጠኝ ቁጥር ነው የምትሉት። ልክ በዛ ምሳሌ መሰረት የሁለት ቁጥር ተከታይ ሶስት ነው። ስለዚህ ሁለት ሲባዛ በሶስት ስድስት ነው የሚሰጣችሁ። ስለዚህ አሁን መልሱ ጋር እንሄዳለን ማለት ነው። 25ን ስኩዌር ስናደርገው ወይም በራሱ ሁለት ጊዜ ስናባዛው ማለት ስድስት ሁለት ሲባዛ በሶስት ብለን አባዝተን ያገኘነው ቁጥር ነው። 25 ደግሞ አምስትን በራሱ ሁለት ጊዜ አባዝተን ወይም መሬት አድርገን ያገኘነው ቁጥር 25። ስለዚህ 25ን ስኩዌር ስናደርገው 625 ይሰጣቸዋል ማለት ነው። እሺ ይሄኛውን ምሳሌ ምናልባት በደንብ አንደርስታንድ እንድታደርጉት ማለት ነው ድጋሚ በባለ ሁለት አሃዝ ቁጥር ላሳያችሁ፣ ቀጣይ በባለ ሶስት አሳያችኋለሁ ማለት ነው። ቁጥሩን በደንብ ይዋቸው። እዚህ ጋር የምትመለከቱት ቁጥር 95 ቁጥር ነው። ይሄ ስኩዌር ስናደርገው 95 ሲባዛ በ95 በቅድሙ ምሳሌ መሰረት የአንድ ቤት ሆሄውን አምስትን ትወስዳላችሁ። አምስትን በራሱ ለጊዜ ስናባዛው 25 ነው የሚሰጠን ማለት ነው። አምስትን በራሱ ለጊዜ አባዝተን ያገኘነው ቁጥር እናስቀምጧለን በኋላ ላይ ስለሚያገለግልን ማለት ነው። በጣም ቀላል ነገር ነው። ቀጣይ ደግሞ የአስር ቤት ሆሄው 9 ቁጥርን ትወስዳላችሁ። የ9 ቁጥር ተከታይ 10 ነው። ቅድም የሁለት ቁጥር ተከታይ 3 ነው እንዳልኳችሁ ሁሉ የ9 ቁጥር ተከታይ ደግሞ 10 ነው። ስለዚህ 9ን በ10 ታባዙታላችሁ። የሚሰጣችሁ ቁጥር ስንት ነው? 90 ነው የሚሰጣችሁ። 25 ቁጥርና 90 ቁጥርን እናስቀምጣቸውና በኋላ ላይ ያስፈልጉናል ማለት ነው። ስለዚህ ወደ ዋናው ተመለስን። 95ን በራሱ ሁለት ጊዜ ስናባዛው ወይም ደግሞ ስኩዌር አድርጉ ከተባል ሊሆን የሚችለው መልሱ ስንት ነው ማለት ነው? በደንብ ይዩት። 90 እዚህ ጋር 90 ደግሞ 90 ያገኘነው 9 ሲባዛ በ10 ነው። እንደገና ከኋላ ቁጥር ሌላ ቁጥር እናስቀምጣለን 25። ይሄን ቁጥር ስታነቡት 9025። አሁን ደግሞ በባለ ሶስት አሃዝ እንዴት መስራት እንችላለን ለሚለው ጥያቄ ደግሞ በባለ ሶስት አሃዝ ላሳያችሁ። ከኔ ጋር ሁኑ። እሺ እዛው እግረ መንገዳችሁ ማለት ነው እጅግ በጣም ሊጠቅማችሁ የሚችል የሂሳብ ትምህርት የማስተምርበት ወይም የምናስተምርበት ማቴማቲክስ ቲዩቶሪያል ለሁሉም የክፍል ደረጃ የሂሳብ ትምህርትን በቀላሉ ለመረዳት እና የተቸገርናቸው ጥያቄዎችን በሙሉ ሶልቭ ልናደርግ እንዲሁም ደግሞ ልንጠያይቅና ተጨማሪ የሆኑ የትምህርታዊ የሆኑ ቪዲዮዎችን ልናገኝባቸው የምንችለውን የዩቲዩብ ቻናል አለኝ። ገብታችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ሼር ማድረጋችሁን እንዳይዘነጋን። ለብዙ ተማሪዎች ተደራሽ እንዲሆን ደግሞ ሼር ብታደርጉት፣ ቪዲዮ ላይክ ብታደርጉት ይመረጣል። ወደ ዋናው ሊመልሳችሁ። ኦኬ አሁን የማሳያችሁ በባለ ሶስት አሃዝ ቁጥር ነው። ባለ ሶስት አሃዝ ቁጥሩ እንደምታዩት 995ን ስኩዌር እንድናደርግ ነው የተጠየቀ ነው። 995ን ስኩዌር ስናደርገው 995 ሲባዛ በ995 አይደለም። ስለዚህ ይሄኛውን ደግሞ በቀላሉ ለመረዳት ቅድም ባሳያችሁ ምሳሌ መሰረት የአንድ ቤት ሆሄው 5 ነው። ስለዚህ 5ን ትወስዱና በራሱ ሁለት ጊዜ ስታባዙት የሚሰጣችሁ ቁጥር 25 ነው። ይሄኛው እዚሁ እንዳለ ማለት ነው። ቀጣይ የአስር ቤትና የመቶ ቤት ሆሄው ቦታ ምንም ሳንቀያይራቸው ቁጥሮቹን እንወስዳቸዋለን። እንዳጋጣሚ ሆነ ግን የአስር ቤትና የመቶ ቤት ቁጥሮቹ ተመሳሳይ ስለሆነ ማለት ነው። ያም ሆነ ይህ ግን ቦታ ሳናቀያይራቸው እንወስዳቸውና በእነዚህ ሁለቱም ቁጥሮች ተከታይ ቁጥር እናባዛቸዋለን ማለት ነው። 99ን ሲባዛ የ99 ተከታይ ደግሞ 100 ነው። ስለ 99ን በመቶ ስታባዙት 9900 ይሰጣቸዋል ማለት ነው። ስለዚህ ወደ ዋናው ስትመለሱ 995ን በራሱ ሁለት ጊዜ እናባዛዋለን ማለት ምን ማለት ነው? መልሱ 9900ን ትወስዱና እዚች ጋር 25 አለች ካጠገቡ ማስቀመጥ በቃ። መልሱ ስንት ነው የሚሆነው? 925 925 መልሱ ይሰጣችኋል ማለት ነው። መልሱ
ይሄ የምታዩት ቁጥር ነው ማለት ነው። 990,025 መልስ ይሆናል ማለት ነው። በቀጣይ ቪዲዮዎች እንደምንገናኝ ተስፋ አድርጋለሁ ማለት ነው። ይህ ቪዲዮ ከወደዳችሁ ደግሞ ለብዙ ተማሪዎች እንዲደርሳቸው ላይክ፣ ሼር ማድረጋችሁ እንዳይዘነጋ። ቅድም እንደተነጋገርነው ቪዲዮዎችን ገብታችሁ ያቸው ላይክ እንዲሁም ደግሞ ሼር አድርጓቸው። ቪዲዮ ላይክ አድርጉት። በቀጣይ ቪዲዮ እንገናኝ። ይመቻችሁ።